ሰላም አድማጮች እንዴት ናችሁ? አራዳ ሜዳ ኦፊሻል ላይ ትገኛላችሁ። ዛሬም ደግሞ ለእናንተ ለአድማጮቻችን በዛሬው ዕለት የተሰሙ አዳዲስና ወቅታዊ ትኩስ ስፖርታዊ መረጃዎችን ይዘን ቀርበናል። ለቻናላችን አዲስ የሆናችሁ ቤተሰቦች ላይክና ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጋብዛለሁ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። ወደ ቀዳሚው መረጃችን እንለፍ። ትላንትና በአውሮፓ ቻምፒዮንስ ሊግ የሴቶች ውድድር የሩብ ፍጻሜ የመልስ ጨዋታ ተከናውኖ ነበር። በኤምሬትስ ስታዲየም አርሰናል ከሪያል ማድሪድ የሴቶች ቡድን ጋር ያደረገውን ጨዋታ 3-0 በሆነ ውጤት በማሸነፍ ቀጣዩን ዙር መቀላቀል ችሏል። አርሰናል የመጀመሪያውን ጨዋታ ከሜዳው ውጪ 2-0 በሆነ ውጤት ተሸንፎ ነበር። እናም የመልሱን ጨዋታ እንዴት ባለ መልኩ ሊወጣው ይችላል የሚለው ብዙዎችን ሲያነጋግር ቆይቶ ትላንትና አርሰናሎች በሜዳቸው ያደረጉትን ጨዋታ 3-0 በሆነ ውጤት በማሸነፍ በድምር ውጤት በ3-2 ውጤት ወደ ግማሽ ፍጻሜው ማለፍ ችለዋል። በትላንትናው ጨዋታ ላይ በርካታ ግቦችን አርሰናሎች አምክነው ነበር። ያም ቢሆንም ግን በሁለተኛው አጋማሽ በተቆጠሩ ግቦች ነው የአርሰናል የሴቶች ቡድን ጨዋታውን አሸንፎ መውጣት የቻለው። በዚህ ጨዋታ ላይ አሊሲያ ሮሶ አስገራሚ ምሽትን ነበር ማሳለፍ የቻለችው። የቀድሞዋ የማንቸስተር ዩናይትድ ተጫዋች 2 ግቦችን ማስቆጠር ችላለች። እንዲሁ ደግሞ 2 ግቦችን አስቆጥራ ነበር። ነገር ግን እነዛ 2 ግቦች ተሽረውባታል። ምናልባትም ሀትሪክ መስራት ትችል ነበር። ሆኖም ግን በዚች ተጫዋች ብቃት አርሰናል ታግዞ ወደ ቀጣዩ ዙር አልፏል። ማሪያ ካሌዴንቴ ደግሞ እንደዚሁ ቀሪዋን ግብ በዚህ ጨዋታ ላይ ማስቆጠር የቻለች ተጫዋች ናት። እንግዲህ አርሰናል የሴቶች ቡድን ትላንትና ጨዋታቸውን አሸንፈው ወደ ግማሽ ፍጻሜው ማለፍ ችሏል። የትላንትናው ጨዋታ ሪካርድ የተሰበረበትም ነበር። 22517 ደጋፊዎች ትላንትና በኤምሬትስ ስታዲየም ታድመው ጨዋታውን ተከታትለዋል። ይህም በሴቶች ቻምፒዮንስ ሊግ በእንግሊዝ ምድር በተደረጉ ጨዋታዎች በርካታ ደጋፊዎች የታደሙበትም ጨዋታ ሊሆን ችሏል ማለት ነው። እንግዲህ አርሰናሎች ወደ ቀጣዩ ዙር ማለፋቸውን ተከትሎ በሴቶች አውሮፓ ቻምፒዮንስ ሊግ በርካታ ዋንጫዎችን ማሳካት የቻለውን ኦሊምፒክ ሊዮንን የሚገጥሙ ይሆናል። ለአርሰናል የሴቶች ቡድን ትላንት አስገራሚ ምሽት ነበር። አሊሲያ ሩሶም እስከ መጨረሻው ድረስ እንጓዛለን የሚል አስተያየቷን ሰጥታለች። የወንዶቹ የአርሰናልና የሪያል ማድሪድ ጨዋታ ደግሞ ከ2 ሳምንታት በኋላ የሚደረግ ይሆናል። ምን አይነት ውጤት ይመዘገባል የሚለውን በቀጣይ ጊዜ የምንመለከት ይሆናል። ማርከስ ራሽፈርድና አስተን ቪላን እንመልከት። አስተን ቪላዎች በውሰቱል ባስፈረሙት ማርከስ ራሽፈርድ ብቃት ደስተኛ መሆናቸው ተገልጿል። ተጫዋቹ በዚህ የጥር ተጫዋቾች የዝውውር መስኮት ነበር ወደ አስተን ቪላ የመጣው። ወደ አስተን ቪላ ከመጣ በኋላ ግን በተለይ ከቀድሞ የሪያል ማድሪድ ተጫዋች ማርኮ አሴንሲዮ ጋር አስገራሚ ጥምረትን ሜዳ ላይ ሲያሳዩ እየተመለከትን እንገኛለን። ያመኑን ተከትሎ አስተን ቪላዎች ለማንቸስተር ዩናይትድ 40 ሚሊዮን ፓውንድ የሚከፍሉ ከሆነ ተጫዋቹን በቋሚነት ማስፈረም እንደሚችሉ ተገልጿል። ይህም ለአስተን ቪላ ደጋፊዎች ጥሩ ዜና ይመስላል። ለተጫዋቹም በተለይ አሁን በአዲስ ክለብ በአዲስ አየር ጥሩ ጊዜን እያሳለፈ ነው የሚገኘው። በዚሁ በአስተን ቪላ ክለብ ቀጣዩን ጊዜ እንዲያሳልፍ ምናልባትም ደግሞ ኡናይ ኤምሬ ቀጣዩን እርምጃ ይወስዳሉ ተብሎ ይጠበቃል። ወደ ሌላኛው መረጃችን ስናቀና ሪያል ማድሪድን እናገኛለን። ሪያል ማድሪዶች እንግዲህ ገና ካሁኑ ከብዙ ተጫዋቾች ጋር ስማቸው ተያይዘው እየተነሳ ይገኛል። አሁን ደግሞ የአማካይ መስመር ተጫዋች ማስፈረም እንደሚፈልጉ ነው እየተነገረ የሚገኘው። ተጫዋቹ በአርሰናልና በቶተንሃም ስፐርስ ይፈለጋል። የስቱትጋርት አማካይ ነው። ኢንዞ ሜሎቲን ማስፈረም እንደሚፈልጉ ነው የተነገረው። ያ ብቻም አይደለም፣ ፉክክሩን መቀላቀላቸውም ጭምር ተዘግቧል። እንግዲህ ሁለቱ የሰሜን ለንደን ክለቦች ተጫዋቹን ለማስፈረም ይፈልጋሉ። ያመኑን ተከትሎ ተጫዋቹን ለማግኘት ቀላል ፉክክር ይኖራል ተብሎ አይጠበቅም። ያም ቢሆን ግን በቀጣዮቹ ጊዜያት ላይ እነዚህ 3 ክለቦች ይህንን ተጫዋች ለማስፈረም ይፎካከራሉ ተብሎ ይጠበቃል። ሪያል ማድሪድ ግን አማካይ ለማስፈረም ጥረት እንደሚያደርግና ፍላጎትም እንዳለውም ጭምር ነው እየተነገረ የሚገኘው ማለት ነው። ከዛ ውጪ ወደ ሌሎች ጉዳዮቻችን እንለፍና የባርሰሎናን ጉዳይ እንመለከታለን። ባርሰሎና እንግዲህ በዛሬው ዕለት የስፔን ላ ሊጋ ጨዋታውን ያከናውናል። ከኦሳሱና ጋር ተስተካካይ ጨዋታውን ነው የሚያከናውነው። በትላንትናው መረጃችን ላይ እንደገለጽ ነው በርካታ የዛ ቡድን ተጫዋቾች በዛ የኢንተርናሽናል ብሬክ ላይ ጨዋታቸውን ሲያከናውኑ ስለነበር እንደማይሰለፉም ጭምር ሲነገር ነበር። ራፊኒያ እንዲሁም ደግሞ ሮናልዶ አራሆ በዚህ ጨዋታ ላይ እንደማይሰለፉ ሲነገር ነበር። አሁን ደግሞ እየወጡ እንዳሉ መረጃዎች ከሆነ ምናልባት በዚህ ክለብ ውስጥ ያሉ ተጫዋቾች ኮንትራታቸውን የሚያራዝሙበት
እድል እንዳለ ነው እየተነገረ የሚገኘው። ከነዚህ ተጫዋቾች መካከል አንደኛው ኤሪክ ጋርሲያ ነው። ውሉን ሊያራዝም እንደሚችል ነው በስፋት እየተነገረ የሚገኘው። ምናልባት ተጫዋቹ በቀጣዮቹ ጊዜያት ላይ ውሉን አራዝሞ በባርሰሎና እግር ኳስ ክለብ የሚያቆየውን አዲስ ውል ይፈራረማል የሚሉ ጉዳዮች በደንብ በስፋት እየተነሱ ይገኛሉ። ባርሰሎና እንግዲህ በተለይ አሪፍ የሚባሉ ተጫዋቾቻቸውን ውላቸውን እያራዘሙላቸው ነው የሚገኘው። ያ መሆኑን ተከትሎ ምናልባትም የተጫዋች ደግሞ በቀጣይ ውላቸውን ሲያራዝሙ ከምንመለከታቸው ተጫዋቾች መካከል አንዱ ስለመሆኑ ነው እየተነገረ የሚገኘው። የመጨረሻዎቹን መረጃዎቻችንን እናርሳችሁ። ኒውካስል ዩናይትድ ከሊቨርፑል ያረል ኳንሳህን ማስፈረም እንደሚፈልግ ነው ታይምስ ይዞት የወጣው መረጃ የሚያሳየው። ምናልባትም ደግሞ በዚህ ክረምት ከክለቡ ጋር ሊለያይ ይችላል። ኒውካስሎች ደግሞ 30 ሚሊዮን ፓውንድ አውጥተው ተጫዋቹን ወደ ክለባቸው ለማምጣት እንደሚሰሩ ነው እየተነገረ ያለው። ይሳካላቸዋል የሚለውን አብረን እናየዋለን። ከዚሁ በተለይ ከሊቨርፑል መረጃ ጋር ተያይዞ አንድ ጉዳይ በስፋት የተነሳ ነው የሚገኘው። ከሚሎስ ኬርኬዥ ጋር ተያይዞ ቦርንመዞች በዚህ ሳምንት ከሊቨርፑል ጋር ይነጋገራሉ ተብሏል። በሃንጋሪያዊ የግራ መስመር ተጫዋች ከሚሎስ ኬርኬዥ እና እንዲሁ ደግሞ በጋናዊው ተጫዋች አንቶኒ ሴሜኖ ጉዳይ ከሊቨርፑል ጋር እንደሚነጋገሩ ነው እየተገለጸ የሚገኘው። ሊቨርፑሎች እንግዲህ በርካታ ተጫዋቾቻቸው የውል ማራዘምና ያለማራዘም ጥያቄ ውስጥ ገብተዋል። ምናልባት እነዚህን ተጫዋቾች በቀጣይ ወደ ክለባቸው እንዲመጡ ለማድረግ አዳዲስ ፊርማዎችን እንደሚያደርጉም ጭምር ነው እየተነገረ የሚገኘው። ቀጣዮቹ ጊዜያት ለሊቨርፑል በተለይ በዝውውር ራሳቸውን ቢዚ የሚያደርጉባቸው ጊዜያት ሰፊ እንደሚሆኑ ነው እየተነገረ የሚገኘው። በተለይ ሚሎስ ኬርኬዥ በቀጣይ በሊቨርፑል ከሚፈለጉ ተጫዋቾች መካከል አንደኛው ነው። አሁን የሊቨርፑል ፉልባክ መቀየር ያለበት ጊዜ ነው። አንድሮ ሮበርትሰን፣ ትሬንት አሌክዛንደር አርኖልድ ጉዳት ላይ በተለይ አርኖልድ ጉዳት ላይ የነበረ ተጫዋች ነው። ከዛም ባሻገር ወደ ሪያል ማድሪድ የሚያደርገው ዝውውር ተቃርቧል። ሮበርትሰንም እድሜው እየገፋ ነው። ያ መሆኑን ተከትሎ አዳዲስ ተጫዋቾች መምጣት ይጠበቅባቸዋል። እነዛን ተጫዋቾች ለማግኘት ደግሞ አርነ ስሎትና ሊቨርፑል በገበያው ላይ እንደሚፈልጉ ነው እየተነገረ ያለው። ምን ያክል ይሳካላቸዋል የሚለውን እንደዚሁ በቀጣይ ጊዜ አብረን እንመለከታለን። በስተመጨረሻም ዛሬ የስፔን ላ ሊጋ ጨዋታ ይከናወናል። የተስተካካይ የጨዋታ መርሃ ግብር ነው። ወሳኝ የሆነው የጨዋታ መርሃ ግብር በባርሴሎናና በኦሳሱና መካከል የሚደረግ ይሆናል። እንዲሁም ደግሞ በሴቶች አውሮፓ ቻምፒዮንስ ሊግ የባርሰሎና የሴቶች እግር ኳስ ቡድን ከወልፍስበርግ ጋር ጨዋታውን ያከናውናል። ባርሴሎናዎች የመጀመሪያውን ጨዋታ 4-1 አሸንፈው ነበር። እንዲሁም ደግሞ የቼልሲ የሴቶች ቡድን ከማንቸስተር ሲቲ የሴቶች ቡድን ጋር የሩብ ፍጻሜ ጨዋታቸውን ያከናውናሉ። ማንቸስተር ሲቲ የመጀመሪያ ጨዋታውን 2-0 አሸንፈው ነበር። ዛሬ ደግሞ በሜዳቸው ሁለተኛውን የመልስ ጨዋታ የሚያከናውኑ ይሆናል። ዛሬ እንግዲህ እነዚህ ጨዋታዎች ይደረጋሉ። በመረጣችሁ ጨዋታ እንድትዝናኑ እንጋብዛለን። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉል ሰገድ አብሬያችሁ ቆይታ አድርጌያለሁ። ቪዲዮን ከወደዳችሁት ላይክ ማድረግ፣ ኮሜንት መጻፍ አትርሱ። በሌሎች ፕሮግራሞች እስከምንገናኝ ቸር ቆዩ።